There's another universe. Please make some noise. Give me a ሰላም የጆቲቶር ተከታታዮች እንደምን አላችሁ? ዛሬም እንደተለመደው በአዲስ ርዕሰ ጉዳይ ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁትኝ C++ ፕሮግራሚንግ ላንጉዌጅ ላይ መሰረታዊ ቤዚክ የሆኑ የፕሮግራሚንግ ኮንሰፕት ተግባራዊ በሆነ መንገድ የምናይበት ይሆናል። ስለዚህ የተለያዩ ኤግዛምፕሎችን እንሰራለን፣ ፕሮግራሞችን እንጽፋለን፣ ራን እናደርጋለን፣ አውትፑቶችን እናያለን። በደንብ ኮንሰፕቶችን ዲስከስ የምናደርግበት ቪዲዮ ነው። እንደምታውቁት የተለያዩ ፕሮግራሚንግ ላንጉጆች አሉ ላይክ እነ ፓይተን፣ እነ ቪዥዋል ቤዚክ፣ እነ ጃቫ፣ እነ ጃቫስክሪፕት። እኔ ግን የመረጥኩላችሁ C++ ፕሮግራሚንግ ላንጉጅን ይሆናል ማለት ነው። ምክንያቱም C++ ፕሮግራሚንግ ላንጉጅ ላይ በቂ እውቀት ካላችሁ፣ የፕሮግራሚንግ እውቀት ካላችሁ ሌሎችን ፕሮግራሚንጎች ለማወቅ መሰረት ይሆንላችኋል ማለት ነው። ስለዚህ C++ን በደንብ ማወቅ ይጠበቅባችኋል ማለት ነው። ስለዚህ አሁን ቀጥታ የጆቲቶርን ሰብስክራይብ አድርጋችሁ ሰዎች ካላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ስለዚህ የምናየው የሚሆነው ምንድነው C++ ፕሮግራሚንግ ላንጉጅ ነው የምናየው። ስለዚህ C++ ፕሮግራሚንግ ላንጉጅ አይቲ ለምትማሩ ልጆች እጅግ በጣም ይጠቅማቸዋል እና የተለያየ ኢንጂነሪንግ ዲፓርትመንት ላይ ለምትማሩ ሲቪል ኢንጂነሪንግ ሊሆን ይችላል፣ ኮተም ላይ ለምትማሩ ልጆች ሊሆን ይችላል ትችላላችሁ። ስለዚህ ይሄ እንደ ኮመን ኮርስ ስለሚሰጥ ፕሮግራሚንግ ላንጉጅ እንደ ኮመን ኮርስ ስለሚሰጥ ይሄ ለእናንተም እጅግ በጣም የሚጠቅማችሁ ቲቶር ነው ማለት ነው። ስለዚህ እስከ መጨረሻው ድረስ ተከታተሉኝ። ስለዚህ አውትላይናችን ምን ይመስላል የሚለውን ነገር እናያለን። አውትላይናችን እነኚህ ነገሮች የያዘ ነው። መጀመሪያ ላይ የምናየው ምንድነው ኢንትሮዳክሽን ቱ C++ እናወራለን። ስለዚህ ስለ C++ የተወሰነ ኢንትሮዳክሽን እናወራለን። ሁለተኛ የምናየው ምንድነው ቤዚክ C++ ፕሮግራሚንግ ስትራክቸሮች እናያለን። ስለዚህ C++ ቤዚክ የሚባሉ C++ ስትራክቸሮች ምንድናቸው የሚሉት እናያለን። ሶስተኛ ስለ ቫሪያብልስ እናያለን። ቫሪያብል ምንድነው? እነኚህ በጣም ወሳኝ ናቸው። ቫሪያብሎች ፕሮግራሚንግ ላይ እጅግ በጣም ወሳኝ ናቸው። ምንድነው ቫሪያብል? ቫሪያብሎችን ሩሎቹ ምንድናቸው? ቫሪያብሎችን ዲክላር ለማድረግ ምን አይነት ሩሎችን መከተል አለብን የሚሉትን ነገሮች በአጠቃላይ እናያለን። እንዴት ቫሪያብሎችን ዲክላር ማድረግ እንችላለን የሚሉትን እናያለን። ዳታ ታይፖችስ ምንድናቸው? ነው ዳታ ታይፕ ማለት ምንድነው? የዳታ ታይፕ አይነቶችስ ምንድናቸው የሚሉት እና ሌላኛው C++ ኦፕሬተሮች ናቸው። አይ C++ ላይ የተለያየ አይነት ኦፕሬተሮች አሉ። ስለዚህ እነሱ እነማን ናቸው የሚለው እናያለን። ስለ ቤዚክ ኢንፑት አውትፑቶች እናያለን። ስለ ኮንዲሽናል ስቴትመንቶች እናያለን። C++ ላይ ኮንዲሽናል ስቴትመንቶች አሉ። ስለዚህ እነዛን ኮንዲሽናል ስቴትመንቶች እናያለን። ስለ ሉፕ ኮንትሮል ስቴትመንቶች እናያለን። መጨረሻ ላይ ደግሞ ስለ ምንድነው የምናየው ማለት ነው? ስለ ፈንክሽን እናያለን ማለት ነው። ስለዚህ በአጠቃላይ የC++ አውትላይን ነው ማለት ነው። ስለዚህ እስከ መጨረሻው መከታተል መቻል አለብን ማለት ነው። ዛሬ የምናየው ምንድነው የሚሆነው ማለት ነው? መጀመሪያ ላይ ስለ ኢንትሮዳክሽን ቱ C++ እናያለን ማለት ነው። ስለዚህ እዚህ ኢንትሮዳክሽን ቱ C++ ላይ ስንመጣ እዚህ ጋር ኢንትሮዳክሽኑ ላይ ስንመጣ ኢንትሮዳክሽን ቱ C++ ምንድነው C++ ከሚለው እንነሳለን። ስለዚህ C++ዎች ምንድናቸው? ፕሮግራሚንግ ወይም እነኚህ C++ ፕሮግራሚንግ ላንጉጅ ናቸው። ምን አይነት ፕሮግራሚንግ ላንጉጆች ናቸው? C++ they are general purpose ፕሮግራሚንግ ላንጉጆች ናቸው። right? C++ is a general programming language. C++ is a general programming ላንጉጅ ራይት። እነዚህ C++ዎች ምንድናቸው ማለት ነው? ጀነራል ፕሮግራሚንግ ላንጉጆች ናቸው ማለት ነው። ራይት C++ ጀነራል ፕሮግራሚንግ ላንጉጆች ናቸው። ሁለተኛው እነኚህ C++ዎች ከዚህ ከC++ ከሚባለው ፕሮግራሚንግ ላንጉጅ በፊት C የሚባል ፕሮግራሚንግ ላንጉጅ ነበር። ራይት ስለዚህ እነኚህ C++ዎች ኢነሪት የተደረጉት ወይም ኤክስቴንድ የተደረጉት ከC ከሚባለው ፕሮግራሚንግ ላንጉጅ ነው። ራይት ግልጽ ነው። C++ዎች ከC++ ፕሮግራሚንግ ላንጉጅ በፊት ምን የሚባል ፕሮግራሚንግ ላንጉጅ ነበረ? C የሚባል ፕሮግራሚንግ ላንጉጅ ነበር ማለት ነው። ስለዚህ C++ የሚባለው ፕሮግራሚንግ ላንጉጅ ኢነሪት የተደረገው ከማን ነው? ከC ፕሮግራሚንግ ላንጉጅ ነው። ወይም ኤክስቴንድ የተደረገው ከማን ነው? ከC ፕሮግራሚንግ ላንጉጅ ነው ማለት ነው። ስለዚህ C++ extend of the C language to add object oriented model ማለት ነው። እነኚህ C++ዎች ከማን ኤክስቴንድ የተደረጉት ማለት ነው? ከሲ ነው። ምን በማድረግ ኦብጀክት ኦሪየንቶችን
አድ በማድረግ ኦብጀክት ኦሪየንትድ ሞዴሎችን አድ በማድረግ ማለት ነው ራይት። ስለዚህ እነኚህ ሲ የሚባሉት ፕሮግራሚንግ ላንጉጆች ስትራክቸራል ፕሮግራሚንግ ነበሩ። ስለዚህ እነኚህ ሲ ወይ ደግሞ ሲመጡ ምን ሆኑ? ይሄ ሲ የሚባለው ፕሮግራሚንግን ኤክስቴንድ አደረጉት። ምን በማድረግ? ኦብጀክት ኦሪየንትድ ሞዴሎችን አድ በማድረግ ማለት ነው ራይት። ስለዚህ ሲ የሚባለው ፕሮግራሚንግ ላንጉጅ ላይ ኦብጀክት ኦሪየንትድ ሞዴሎችን አድ በማድረግ ይሄ ሲ የሚባለው ፕሮግራሚንግ ላንጉጅ ምን አይነት ፕሮግራሚንግ ላንጉጅ እንዲሆን ተደረገ ማለት ነው? ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉጅ እንዲሆን ተደረገ ማለት ነው ራይት። ግልጽ ነው። ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉጅ እንዲሆን ተደረገ ማለት ነው ራይት። ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉጅ እንዲሆን ተደረገ ማለት። ስለዚህ ሲ ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉጅ እንዲሆኑ ያደረጋቸው ምንድን ነው? ሲ የሚባለው ፕሮግራሚንግ ላንጉጅ ላይ ምን አድ ስለተደረገ ማለት ነው? ኦብጀክት ኦሪየንትድ ሞዴሎች አድ ስለተደረጉ ሲ++ዎች ወደ የትኛው ፕሮግራሚንግ ላንጉጅነት ተቀየሩ ማለት ነው? ወደ ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉጅነት ተቀየረ ማለት ነው ራይት። ግልጽ ነው። ሶ እነኚህ ሲ++ ፕሮግራሚንግ ላንጉጆች ደግሞ ምንድናቸው? ሃይ ሌቭል ናቸው ራይት። ግልጽ ነው። ሲ++ዎች ምንድናቸው? ሃይ ሌቭል ፕሮግራሚንግ ላንጉጅ ራይት። ሲ++ዎች ሃይ ሌቭል ፕሮግራሚንግ ላንጉጆች ናቸው ራይት። ግልጽ ነው። እነኚህ ሲ++ ፕሮግራሚንግ ላንጉጆች ሃይ ሌቭል ፕሮግራሚንግ ላንጉጆች ተብሎ ይጠራሉ። ሌላኛው እነኚህ ሲ++ የሚባሉ ፕሮግራሚንግ ላንጉጆች ወደ 5 ጊዜ አፕዴት ተደርጓል ራይት። ወደ 5 ጊዜ አፕዴት የተደረጉ ፕሮግራሚንግ ላንጉጆች ናቸው። ለምሳሌ 2011 ላይ አፕዴት ተደርገዋል፣ 2014 ላይ አፕዴት ተደርገዋል፣ 2017 ላይ አፕዴት ተደርገዋል፣ 2020 ላይ አፕዴት ተደርገዋል፣ 2023 ላይ አፕዴት ተደርገዋል ራይት። ግልጽ ነው። ስለዚህ ሲ++ዎች ለስንት ጊዜ አፕዴት ተደርገዋል ማለት ነው? ወደ 5 ጊዜ አፕዴት ተደርገዋል ማለት ነው ራይት። ሶ the language was updated 5 times, 5 major times or 5 times right? 5 major times መቼ in 2011 2011 2014 ላይ 2017 ላይ 2020 ላይ ኤንድ ማን ላይ 2023 ላይ አፕዴት ተደርጓል። 2023 ላይ አፕዴት ተደርጓል። ቱ ወዴት ቨርዥን ነው አፕዴት የተደረጉት? ሲ++ 11 የሚባል ቨርዥን ነበረ። ሲ++ 14 የሚባል ቨርዥን፣ ሲ++ 17 የሚባል ቨርዥን፣ ሲ++ 20 የሚባል ቨርዥን፣ ሲ++ 23 የሚባል ቨርዥን ማለት ነው ራይት አይደለ? የትኛውም ሶፍትዌሮች ሲሰሩ ምንድን ነው በፊት የነበረው ሶፍትዌር ውድቅ ተደርጎ አይደለም አዲስ ሶፍትዌር የሚሰራው አይደለ እንዴ? ስለዚህ በፊት ሶፍትዌር ላይ ምን እየተደረገ ነው የሚሄደው? አዳዲስ ፊቸሮች እየተጨመሩ ነው የሚሄዱት ራይት። ግልጽ ነው። ሰው እዚህ ጋር የምታያቸው ነገሮች ምንድን ናቸው? ቨርዥኖች ናቸው። እነኚህ ቨርዥን ናቸው፣ ሲ++ ቨርዥን ናቸው ራይት። በእነኚህ ዓመተ ምህረቶች ውስጥ ምን የተደረገ አፕዴት የተደረጉ ቨርዥኖች ናቸው ማለት ነው ራይት። ግልጽ ነው። ስለዚህ 5 አካባቢ ምን ሆኗል ማለት ነው? ሲ++ዎች አፕዴት ተደርገዋል ማለት ነው ራይት። ግልጽ ነው። ስለዚህ ይሄን ይመስላል ማለት ነው የኢንትሮዳክሽን ቱ ሲ++ ማለት ነው። ስለዚህ እነኚህ ሲ++ዎችን በመጠቀም የምትፈልጓቸውን ሶፍትዌሮች መስራት ትችላላችሁ ማለት ነው ራይት። ግልጽ ነው። የምትፈልጓቸውን ሶፍትዌሮች መስራት ይቻላል ማለት ነው። ስለዚህ ሲ++ዎች በአጠቃላይ ኦብጀክት ኦሪየንትድ ናቸው። በአጠቃላይ ምንድን ናቸው? ጀነራል ፐርፐስ ፕሮግራሚንግ ላንጉጆች ናቸው። እና የትኛው ፕሮግራሚንግ ላንጉጆች ውስጥ ነው የሚመደቡት? ሃይ ሌቭል ፕሮግራሚንግ ላንጉጆች ናቸው አይደል? ሎ ሌቭል የሚባሉ አሉ፣ ሃይ ሌቭል የሚባሉ አሉ አይደል? ስለዚህ ሲ++ የትኛው ፕሮግራሚንግ ላንጉጅ ነው? ሃይ ሌቭል ፕሮግራሚንግ ላንጉጅ ነው ማለት ነው ራይት። ሌላኛው ፊቸርስ ኦፍ ሲ++ የሚባሉትን እኔ ሲ++ ፊቸርስ አሉት። ሶ ፊቸርስ ኦፍ ሲ++ የሚባለው አንደኛው የሲ++ ፊቸርስ የሚባለው ምንድነው የሚሆነው? አንደኛው ሲምፕል ነው ራይት። ሲምፕል ነው። ሲ++ ምንድነው? ሲምፕል ነው። እነኚህ ሎጂካል ዩኒቶችን ሊሆን ይችላል ፓርቶችን ለመረዳት በጣም ምንድነው የሚሆነው ማለት ነው? ሲ++ ቀላል ነው ራይት። እና ብዙ አይነት አዲሽናል ላይብረሪዎችን ሰፖርት ስለሚያደርግ በቀላሉ ምን ማድረግ ይቻላል? መጠቀም ይቻላል ማለት ነው። ስለዚህ ሲ++ዎችን ለመጠቀም በአጠቃላይ ምንድነው የሚሆነው ማለት ነው? ሲምፕል ነው። ይሄ የመጀመሪያው የሲ++ ፊቸር ነው የሚሆነው ማለት ነው። ሁለተኛው ማሽን ዲፔንደንት ነው። ማሽን ዲፔንደንት ነው። ማሽን ዲፔንደንት
ሁለተኛው የሲ ፕላስ ፕላስ ፊቸር ምንድነው የሚሆነው? ማሽን ዲፔንደንት ነው ራይት። ስለዚህ ሲ ፕላስ ፕላሶችን ምን ማድረግ ይችላል? በተለያዩ ማሽኖች ላይ የተወሰነ ሞዲፊኬሽን በማድረግ ብቻ ምን ማድረግ ይቻላል? መጠቀም ይቻላል ማለት ነው ራይት። የተለያዩ ማሽኖች ላይ የተወሰነ ሞዲፊኬሽን በማድረግ ሲ ፕላስ ፕላሶችን መጠቀም ይቻላል ማለት ነው። በአጠቃላይ ምንድን ናቸው ማለት ነው? ፖርተብል ናቸው ማለት ነው። ማሽን ዲፔንደንት ናቸው ማለት ነው ራይት። ማሽን ኢንዲፔንደንት ናቸው ማለት ነው። ማሽን ኢንዲፔንደንት ናቸው ማለት ነው ራይት። ማሽን ኢንዲፔንደንት ናቸው። ኢንዲፔንደንት ማሽን ኢንዲፔንደንት ናቸው ራይት። ግልጽ ነው። ስለዚህ ማሽን ኢንዲፔንደንት ናቸው። ሶስተኛው የሚሆነው ምንድነው? ሶስተኛው ፊቸርስ ኦፍ ሲ ፕላስ ፕላስ ብለን የምንጠራው ሶስተኛው ኦብጀክት ፋስት ኤክስኪዩሽን ስፒድ ፋስት ኤክስኪዩሽን ስፒድ ራይት። ፋስት ኤክስኪዩሽን ስፒድ። ስለዚህ እነኚህ ሲ ፕላስ ፕላሶች ከሌሎቹ ፕሮግራሚንግ ላንጉጆች ይልቅ ምንድነው ማለት ነው? ፋስት ኤክስኪዩሽን ስፒድ አለው ራይት። ግልጽ ነው። ስለዚህ ሃይ ፐርፎርማንስ ሪኳርመንት ላላቸው ለምሳሌ ለጌሚንግ ፐርፐዝ ለኦፕሬቲንግ ሲስተም ካርናል የምንላቸው ፓርቶች አሉት። እነሱን ለመስራት እንጠቀምበታለን ማለት ነው ራይት። ግልጽ ነው። ስለዚህ ሃይ ፐርፎርማንስ ሪኳርመንት ላላቸው ለምሳሌ ለጌሚንግ ፐርፐዝ ሊሆን ይችላል፣ ለኦፕሬቲንግ ሲስተም ካርናል ለምንላቸው ፓርቶች ይሄን እንጠቀማለን ማለት ነው። ስለዚህ ለመስራት እንጠቀመዋለን ማለት ነው። ስለዚህ ፋስት ኤክስኪዩሽን ስፒድ አለው። ከሌሎቹ ፕሮግራሚንግ ላንጉጆች በጣም ፋስት የሆነ ኤክስኪዩሽን ስፒድ ያለው የፕሮግራሚንግ ላንጉጅ አይነት ነው ማለት ነው። ሌላኛው ኦብጀክት ኦሪየንትድ ነው። ኦብጀክት ኦሪየንትድ ነው። ግልጽ ነው። ሌላኛው ሲ ፕላስ ፕላሶች ምንድናቸው? ኦብጀክት ኦሪየንትድ ናቸው። ቀደም ስናወራ ምንድነው ብለናል? ሲ ፕላስ ፕላስ የሚባለው ፕሮግራሚንግ ላንጉጅ ከማን ኤክስቴንድ የተደረገው ነው ያልነው? ከሲ ፕሮግራሚንግ ላንጉጅ ነው ራይት። ስለዚህ ከሲ ፕሮግራሚንግ ላንጉጅ ኤክስቴንድ ሲደረግ ደግሞ ሲ ፕላስ ፕላስ ምንን አድ አደረገ ብለናል? ኦብጀክት ኦሪየንትድ ሞዴል አድ አድርገዋል ብለናል ራይት። ለዛ ነው ሲ ፕላስ ፕላሶች ምን አይነት ፕሮግራሚንግ ላንጉጆች እንዲሆኑ የሆኑት ብለናል? ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉጅ እንዲሆኑ ይመጣል። ስለዚህ እነኚህ አብስትራክሽን ኢንካፕሱሌሽን የመሳሰሉ ፊቸሮችን ሰፖርት ያደርግናል ማለት ነው ራይት። አብስትራክሽን ኢንካፕሱሌሽን ምናምን የመሳሰሉ ፊቸሮችን ሰፖርት ማድረግ ይችላል። ስለዚህ እነኚህ ላርጅ ስኬል የሆኑ አፕሊኬሽኖችን መስራት ይቻላል ማለት ነው በሲ ፕላስ ፕላስ ራይት። ላርጅ ስኬል የሆኑ አፕሊኬሽኖችን በሲ ፕላስ ፕላስ መስራት እንችላለን ማለት ነው። ስለዚህ ሌላኛው ፊቸሩ ኦብጀክት ኦሪየንትድ ነው ማለት ነው ራይት። ስለዚህ እነኚህ እዚህ ጋር የምታያቸው ምንድናቸው በአጠቃላይ ማለት ነው? ፊቸርስ ኦፍ ሲ ፕላስ ፕላስ ፕሮግራሚንግ ላንጉጅ ናቸው ማለት ነው። ሌላኛው የምናየው የሚሆነው ምንድን ነው? ዲፍረንስ ቢትዊን ሲ ኤንድ ሲ ፕላስ ፕላስ ፕሮግራሚንግ ላንጉጅ ነው ራይት። የሁለቱ ፕሮግራሚንጎች ምንድን ነው ልዩነቱ የሚለውን ነገር ነው ያለን። ስለዚህ ከሲ ፕላስ ፕላስ ፕሮግራሚንግ ላንጉጅ በፊት ምን የሚባል ፕሮግራሚንግ ነበር ብለናል? ሲ የሚባል ፕሮግራሚንግ እንደነበረ አውርተናል አይደለ? እንዴት ነው? ከሲ ፕላስ ፕላስ በፊት ሲ የሚባል ፕሮግራሚንግ ላንጉጅ ነበር ራይት። ስለዚህ ሁለቱም ምን አላቸው? ሲም ሲ ፕላስ ፕላስ ፕሮግራሚንግ ላንጉጆች ምን አላቸው? ሁለቱም አንድ አይነት ሲንታክሶችን ይጠቀማሉ ራይት። ልዩነታቸው ግን ሲ ፕላስ ፕላሶች ምን ማድረግ ይችላሉ? ሲ ፕላስ ፕላሶች ይሄ ክላስ እና ኦብጀክቶችን ሰፖርት ማድረግ ይችላሉ ራይት። ሲ ፕላስ ፕላስ ክላስ እና ኦብጀክቶች ሰፖርት ማድረግ ይችላል። while ሲ does not support class and object right። ሲ ክላስ እና ኦብጀክትን ሰፖርት ማድረግ አይችልም። ሲ ፕላስ ፕላስ ግን ምንን ሰፖርት ማድረግ ይችላል? ክላስ እና ኦብጀክትን ሰፖርት ማድረግ ይችላል። ግን ሲንታክሳቸው ምንድነው? ሁለቱም አንድ አይነት ሲንታክስ ነው ያላቸው ራይት። ሁለቱም ሲንታክሳቸው አንድ አይነት ነው ራይት። ስለዚህ ሲ ፕላስ ፕላስ እዚች ጋር ሲ ፕላስ ፕላስ C++ supports C++ supports classes and objects አይደለ? objects while C does not አይደለ? ግልጽ ነው does not። ስለዚህ ሲ ፕላስ ፕላስ ክላስ እና ኦብጀክቶች ሰፖርት ማድረግ ይችላል። ሲዎች ግን ምን ማድረግ አይችልም? ሰፖርት ማድረግ ይችላል። ይሄ የሁለቱ ልዩነታቸው ነው ማለት ነው። ግን ሁለቱም ምን አይነት አላቸው? አንድ የሚያደርጋቸው ሁለቱም አንድ አይነት ምን አላቸው? ሲንታክስ አላቸው ማለት ነው። ሶ ዲስ ዘ ዲፍረንስ ቢትዊን ሲ ኤንድ ሲ ፕላስ ፕላስ ፕሮግራሚንግ ላንጉጅ ማለት ነው። ሌላኛው አፕሊኬሽን ኤሪያዎችን ሲ አፕሊኬሽን ኤሪያ ኦፍ ሲ ፕላስ ፕላስ ራይት።
የትኛው ኤሪያ ላይ ነው ሲ++ዎች አፕሊኬብል የሆኑት የሚሉትን ነገሮች እናያቸው እስኪ። ስለዚህ አንደኛው አፕሊኬሽን ኤሪያ ኦፍ ሲ++ ብለን የምንጠራው ምንድን ነው የሚሆነው? አፕሊኬሽን ኤሪያ ኦፍ ሲ++ አንደኛው ምን ይሆናል የሚነግረኝ? አንደኛው ጌሚንግ ነው አይደለ? ጌም አንደኛው ጌም ኢንጂንስ አንደኛው አፕሊኬሽን ኤሪያ ኦፍ ሲ++ ኢዝ ጌም ኢንጂንስ። ስለዚህ የተለያየ የጌም ኢንጂኖችን ማድረግ እንችላለን መስራት እንችላለን ማለት ነው በሲ++ ማለት ነው። ስለዚህ አንደኛው አፕሊኬሽን ኤሪያ ኦፍ ሲ++ ኢዝ ጌም ኢንጂን። ስለዚህ የተለያየ ጌሞችን በሲ++ መስራት እንችላለን ማለት ነው። ሁለተኛው ዌብ ብራውዘር ሁለተኛው አፕሊኬሽን ኤሪያ ኦፍ ሲ++ ኢዝ ዌብ ብራውዘር። ስለዚህ በሲ++ ምን ማድረግ ይቻላል? የተለያዩ ዌብ ብራውዘሮችን መስራት እንችላለን። ለምሳሌ እነ ክሮምን መስራት ይቻላል ከፈለግን ክሮም፣ ሞዚላ፣ ኦፔራ። ስለዚህ የተለያዩ ምኖችን ዌብ ብራውዘሮችን መስራት እንችላለን። እነኚህ ዌብ ብራውዘሮች ናቸው ራይት። ስለዚህ ሲ++ዎችን በመጠቀም ዌብ ብራውዘሮችን መስራት እንችላለን ማለት ነው። ሌላኛው ኦፕሬቲንግ ሲስተምስ አይደለ? ኦፕሬቲንግ ሲስተምስ ሌላኛው አፕሊኬሽን ኤሪያ ኦፍ ሲ++ ኢዝ ኦፕሬቲንግ ሲስተም ነው ራይት። እነኚህ ከርነልስ የምንላቸው መስራት እንችላለን። የተለያዩ አይነት ኦፕሬቲንግ ሲስተሞችን መስራት እንችላለን ማለት ነው ራይት። ግልጽ ነው። ስለዚህ ኦፕሬቲንግ ሲስተሞችን መስራት እንችላለን። ሌላኛው ምንድነው? ፋይናንሻል ሲስተምስ ግልጽ ነው። ፋይናንሻል ሲስተሞችን መስራት ይቻላል። ሌላኛው አንድሮይድ ኤንድ ዲስክቶፕ አፖችን መስራት ይቻላል። አንድሮይድ ኤንድ ዴስክቶፕ አፕስ ማለት ነው። ሲ++ በመጠቀም አንድሮይድ አፖችን ወይም ዲስክቶፕ አፖችን ማድረግ ይቻላል መስራት ይቻላል ማለት ነው። እነኚህ ምንድን ናቸው ማለት ነው? በአጠቃላይ አፕሊኬሽን ኤሪያ ኦፍ ሲ++ ናቸው ማለት ነው ራይት። ግልጽ ነው። ስለዚህ እንደ ኢንትሮዳክሽን እነኚህ ነገሮች ካወራን ይበቃናል። በሚቀጥለው ላይ ግን ወደ ተግባር ነው የምንገባው ማለት ነው። የሚቀጥለው ቪዲዮ ላይ ወደ ተግባር እንገባለን። ስለዚህ ለዚህ ለጆ ቲቶር አዲስ የሆናችሁ ሰዎች ካላችሁ አሁን ሰብስክራይብ ማድረጋችሁ እንዳረሱ፣ ላይክ ሼር ማድረጋችሁ እንዳረሱ። ይሄ ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ደግሞ ሼር አድርጉልኝ። ጆ ነኝ ከጆ ቲቶር። መልካም ጊዜ ሁላችሁ። ቻው ቻው። ሰላም።